ካሌብን እንግዲህ አባባ እንዴት ልጄን ትሁትን ትናገራለህ? ስለዚህ አንተ ማን ስለሆንክ ነው ከቤት የምታስወጣት? አንተ ራስህ ውጣ ብለውት ነበር ማለት ነው። ቢሆንም እንግዲህ ያው ካሌብ የራሱ የሆነ እንዴት ትደብቁኛላችሁ? ጭራሽ ከቤት ውጣ ትለኛለህ ወይ? እኔ እኮ ነኝ ልጅህ እሷ ሳትሆን ነበር ያለው። ቢሆንም አባባ እንዴት ታደርጋለህ? አንተ ማንህና ከቤት ውጣ ትላታለህ ነበር ያሉት። ካሌብም የራሱን መንስኤ አቅርቦ እንግዲህ እንዴት ሁላችሁም ሰምታችኋል፣ ዳኒም ሰምቷል፣ አንተም ታውቃለህ፣ ሁሉም ያውቃሉ፣ ቲና ታውቃለች፣ እንዴት እኔ ብቻዬን ትደብቁኛላችሁ ነበር የሱ እንትን። ካሌብ አንዴ ተረጋጋና አሁንም አዳምጠኝ ብትለው ሊያዳምጣት አልቻለም ማለት ነው። ጥሎ ነበር እንግዲህ አባባንና ትሁትን ወደ ክላሱ የገባው። ክላሱ ከገባ በኋላ እንግዲህ አባባ ይረጋጋና ያናግርሻል፣ ተረጋጊ፣ ሁሉም ነገር ይስተካከላል ነበር ያሏት። እሷም እሺ ብላ ነበር የተቀበለችው። እንግዲህ ቲና ተመስገንን አንተ ማነህ አንተ ብሎ ወንድ እያለችው ነበረ። ዳኒ ደግሞ ያው ኤዱ እጅግ በጣም ቅር ብሏታል ብሎ ለትሁት እየነገራት ነበረ። በእኔ ምክንያት ሁላችሁም ምስቁልቁላችሁ ወጣና ነገራቶች ሁሉ ይስተካከላል ዳጊ፣ ይሄ ሁሉ መስዋዕትነት እየከፈላችሁት ያለው በእኔ ነው እና እባክህ ኤዱን ተረዳት፣ ኤዱ ትክክለኛ ነገር ነው የተናገረችው እያለችው ነበር። ዳኒ እንግዲህ አባባ ጋር ከተገናኘ በኋላ ብዙ ነገር ነበር ለአባባ የነገራቸው ማለት ነው። ቲና እያመነችው እንዳልሆነ፣ ቲና እየራቀችው እንደሆነ እና አሁን ደግሞ የሰጠችው መስፈርት እጅግ በጣም ከባድ እንደሆነ ነበር። እንግዲህ አባባ ምንድን ነው ቲናን የግድ መቅረብ አለብህ ብለው ሲሉት፣ አሁን ግን አልችልም የመጨረሻ ሊሆን ይችላል ነበር ለአባባ ያላቸው። እሱም ኤዱን ተዋትና ወደ እኔና ቶሎ ኤዱን እንደ ተውካት ንገራት ነበር ያለችኝ ብሎ ለአባባ ሲነግራቸው፣ አባባ እንግዲህ እጅግ በጣም ተገረመች። ልጅ ምን አይነት ርቀት እየሄደች እንደሆነ ግራ ገባቸው እና ይሄማ በጭራሽ ሊሆን አይችልም ነበር ያሉት። እሱም ማድረግ እንደማይችል እና ኤዱን ደግሞ ማጣት እንደማይችል ነገራቸው። በቃ ሁሉም ነገር ይስተካከላል ብሎ ነበረ እንትን ያሉት። ካሌብ እንግዲህ ከቤት እንዲወጣ በዛው ተመስገን አግቶታል ማለት ነው። ቲናን ጠርቶ ነበር እንግዲህ አንተ ወንድ አይደለህም ወንድነትን አሳየኝ ብለሽኝ ነበረ፣ ይሄው ወንድነቴን ቲናን እንግዲህ ጀግንነቴን ላሳይሽ ብሎ ነበር ማለት ነው ቪዲዮ ያሳያት። እሱም ካሌብን አግቶት እንዲህ ነበረ ነው። ቲናም እጅግ በጣም ነበር የጮኸችው ማለት ነው። ምን አይነት ስራ ነው የምትሰራው? እንዴት ታደርጋለህ ነበረ ጥያቄዋ። እሱም ይበቃሻል፣ ይሄን ያህል ካየሹ እንግዲህ ጀግንነት ማለት ይሄ አይደል እንዴ ነበር ያላት። አንተ ካሌብን ስላገትክ ምን የምታገኘው ጥቅም አለ? እኔ ሳይሆን አንቺ ነሽ ጥቅም የምታገኘው። ምንድን ነው በል እኔ ጥቅም የማገኘው ብላ ስጠይቀው እንግዲህ እሱ ያላት አንቺ ሀብትሽን ማግኘት ትችላለሽ፣ እኔ ደግሞ ትሁትን ማግኘት እችላለሁኝ። ስታስበው ያ ሽማግሌ ልጁን ስላገጥኩኝ ገንዘቡን የሚሰጥ ይመስልሃል እንዴ? ምን አይነት ቂል ነህ ነበር ያለችው። እሱም እንግዲህ በያት ጨማለቂብኝ ብሎ ጥሏት ነበር የሄደው። እጅግ በጣም ትሁትና አባባ ተጨንቀዋል ማለት ነው። የካሌብ ስልክ አይሰራም፣ አልመጣም፣ ሙሉ ቀን አመሼ። ሁሉም ተጨንቀው ነበረ። ኤዱና ዳኒም ተገናኝተው እያወሩ ነበር። አኩርፋ ነበረ። ውስጤ ጥሩ ስሜት አልተሰማውም እያለችው ነበር። እስኪ የምትወደኝ ከሆነ ከነፍሴ በላይ ወድሻለሁ እያላት ነበር። የምትወደኝ ከሆነ እስኪ በውሻ አማርኛ ፍቅርህን ግለጽልኝ ነበር ያለችው። ስም የውሻ ፍቅር ነው። የውሻ አማርኛ ደግሞ ምንድን ነው? የውሻ ቋንቋ ምንድን ነው ነበር ያላት እያለ እንግዲህ ሲገልጽላት እንደዚህ አይደለም እያለች እያኮረፈች ነበር። ሳታስበው ቀለበት አወጣና ታገቢኛለሽ ወይ ጥያቄ አቀረበላት ማለት ነው። እጅግ በጣም ደስ ብሏት እንግዲህ ዘላቅፍ ነበር ያደረገችው። ደስ ብሏት ነበር። ያው የሴት ልጅ ስሜት አይደለም፣ ደስ ብሏት ነበረ ማለት ነው። ቲና
እጅግ ግራ ገብቷታል ማለት ነው። በካሌብ መያዝ ምን ማድረግ እንዳለባት ምን መሆን እንዳለባት ራሱ ውስጥ እንትን እስከምትል ድረስ ትሁትና አባባም ተጨንቀው እየተያዩ ለምን አያነሳም ስልኩን ምናምን የጥፋተኝነት ስሜት እየተሰማት ነበረ ማለት ነው። የማያውቁት ስልክ ተደውሎ እንግዲህ ልጃቸው ካሌብ እንደተያዘ ሲነገራቸው እጅግ በጣም ነበር የደነገጡት። ተመስገን እንደያዘ ሲነግራቸው የአባባ ውሳኔ እንግዲህ ምን እንደሚሆን በሚቀጥለው ክፍል እናያለን ማለት ነው።